ማህሌት ለመድብል ቤቱን በስሜ ካዞራችሁልኝ ዝናን እንደፈለኩ አሽከርክሬ እንድትይዙት አደርጋለሁ ብላ ስትላቸው፣ ከዛ በኋላ መድብል ቤቱን በስሜ ነው ያልሽው? አዎ በስሜ አዞሩልኝ፣ ከዛ በኋላ ያላችሁኝ ሁሉ አደርጋለሁ ትላለች። እንደዛማ በጭራሽ አይሆንም፣ እዚቹ ትበሰብሻታለሽ እንጂ ቤቱማ ባንቺ ስም መቼም ቢሆን አይሆንም። ምክንያቱም ወንድሜና የድሮ ሚስቱ ሃይማኖት ጥረው ግረው ነው ይህን ቤት ያቆሙት። ስለዚህ እሱ ባፈራው ንብረት ላይ እሱ በሰራው ቤት ላይ አንቺ ፊት ጥላለሁ ማለት አትችም። እዚቹ ታስረሽ ትበሰብሻታለሽ እንጂ በጭራሽ የሚሆን ነገር አይደለም ብሎ በ4 ነጥብ ደመደምባት መድብል ማለት ነው። ከዛ በኋላ ተናዶ ወጣ። ከዛ ሞገስ መድብል ተረጋጋ፣ በቃ እኔ አናግራታለሁ፣ እኔ ቀስ ብዬ አናግራታለሁ፣ አስረዳታለሁ ይላለኝ። ከዛ በኋላ እሺ እሺ ቤቱ በስሜ ይሁን እኮ ነው ያለች እቺ ደፋር ብሎ ሲል፣ አንተ ተረጋጋ፣ ቤቱማ በስሟ መቼም አይሆንም፣ የፈለገ ይመጣል እንጂ መቼም አይሆንም አለና ሞገስ ገባ። ከዛ በኋላ ኤፍራታ እዚህ ክፍል እዚህ ታስረሽ መኖር ትፈልጊያለሽ? እዚሁ ተበስብሰሽ መኖር ትፈልጊያለሽ ሲላተኝ፣ ኧረ እኔ መውጣት ነው ፈልገው ፍቱኝ ብላ ስትል፣ ያልኳችሁን አድርጉልኝና ፍቱኝ አለች። አይ ቤቱ እንኳን የማይሆን ነገር ነው፣ በዚህ ተስፋሽን ቁረጭ፣ ግን በብር እንደራደር ብሎ ይላታለኝ። እሽ 5 ሚሊዮን ከከፈላችሁኝ ኦኬ አለች። ኧረ እንደዛም እኮ 5 ሚሊዮን ከፍለንሽ እኮ ስለ ብሩክ ሊነግረንም ይችላል፣ ሊነግረንም ላይነግረንም ይችላል እኮ ዝናንም ልናገኘው ላናገኘው ልትሸውጅን ሁሉ እኮ ትችያለሽ አይደል እንዴ? ምኑን ሳናቅ ነው 5 ሚሊዮን ብር የምንሰጥሽ? ቢያንስ ግማሹን አድርጊልን። ተከራከራት፣ ቀንሽ አላት። ከዛ እሺ ልቀንስ ብላ ግማሽ በግማሽ ተስማማች። ከዛ በኋላ አሁን ለጊዜው ግን ትንሽ ነው የምንሰጥሽ ሲላተኝ፣ እሺ 100 ሺህ ብር ስጡኝ ካሽ አለች። እሺ ተባለ። ካሽ 100 ሺህ ብር ሰጧተኝ፣ ፈቷተኝ። ከዛ ቀጥ ብላ ሄደችው ከኤፍራታ ነው። ኤፍራታ አንኳኳች በሩን። ማን ነው አለች። እኔ ነኝ ክፈችኝ ማህሌት ነች ስትላት፣ ወይኔ ጉዴ አላምንም፣ ማህሌት የት ሆነሽ ነው? ምን ሆነሽ ነው? በሰላምሽ ነው ወይ? ለምን ጠፋሽ? ለምን ስልክሽን ዘጋሽ? ምናምን ብላ በቃ ጠየቀቻት። በጥያቄ አፋጠጠቻተኝ እንትና ማለት ነው እቺ ኤፍራታ። ባክሽን ብነግርሽ ምን ይጠቅምሻለኝ? ባክሽን የሆነ ቦታ ሂጄ ነው። የት ሄደሽ? አልነገረቻትም። ከዛ በኋላ እነግርሻለሁ፣ ባክሽ ደክሞኛል፣ ልረፍበት፣ አሁን መተኛት ነው የምፈልገው ትላታለች። ለምን ግን አትነግሪኝም? እኔ ስጨናነቅ ሰንብቼ ስልክሽን ለምን ዘጋሽው? ባትሪ ዘግቶ ነው አለቻተኝ። እሺ ይሁን ያጋጠመሽ ነገር ለምን አትነግሪኝ ብላ ስነግራት፣ ባክሽ በኋላ ሌላ ጊዜ ነው የምነግርሽ፣ አሁን ከዝና መሄድ እፈልጋለሁ። ዝና ደውሎልኛል፣ ወደ አንቺ እየመጣሁ እያለ ዝና ጋር አውርተናል በስልክ። ስለዚህ እሱ ጋር ስለምሄድ አሁን ትንሽ ለረፍና ተጣጥቤ ለባብሼ ከዝና ጋር ሄዳለሁ፣ የሆነ ቦታ ተቀጣጥረናል አለቻተኝ። ከእሱ ጋር ነው እንደሰነበትሽው ብላ ስትላት፣ አይ እሱ ጋር እንኳን አይደለም፣ አይነገርሽም፣ የምነግርሽ ነገ ነው። ይልቁንስ ዘጭ ያለ ብር ይዣለሁ፣ የፈለግሽውን አደርግልሻለሁ። መቼ? አሁን? አይ ነገ ከዝና ደርሼ ስመለስ። ምን ነው አዳር ነው እንደምትሄጂ ብላ ስትላት፣ አይታወቅም፣ ላድርም ላላድርም እችላለሁ ብላ ሄደሽ ዝና ጋር ተገናኙ። እንግዲህ መድብል የፈታተኝ ያው ዝናን የሆነ ሆቴል ቀጥራ፣ እነሱ የሚያውቁት ሆቴል ላይ ቀጥራ እሱን ዝናን ከዛ በኋላ እንድታሰክረው እንድታጠጣው እንግዲህ 100 ሺህ ብር ተሰጣለች አይደለ? ቀብድ። ከዛ በራሲ ብር ጋብዥ ተብላ ያው ተደዋወሉ፣ ተጠራሩ፣ እዛ ቦታ ላይ ተገናኙ። ከዛ ይጠጣሉ። እሱ እናቴ የሚሰክር ነው። አልሰክርላት ብሎ መከራት ያለች ችርስ ትላለች። እባክሽ ወደዛ ምንድን ነው ችርስ እንዴ? ጠጣ የምትይኝ እኔ እኮ ሞቅ ሲለኝ አንቺን እንደምወድሽ ዳበስ እንደማደርግሽ ስለምታውቂ ነው አይደለ? ነቅቼብሻለሁ፣ አውቄብሻለሁ ይላታል ዝና። ከዛ በኋላ ኧረ እባክህ ነው እንዴ ተባለ እንዴ እያለች እሷም እባክህ ጠጣ፣ ዛሬ ስንጠጣ ነው የምናመሸው የምናድረው፣ እዚሁ መንቀሳቀስ የለም ትለዋለች። እንግዲህ እስኪሰክር ድረስ ነው እንግዲህ። እሷ አይሰክርም፣ እሱ ቢሞት አይሰክርም፣ ያውቁ የሰክር መስሎ ይንገዳገዳል፣ ያሻሻታል ምናምን። እሷ ደግሞ ሰክር መስሏት እነ መድብልን እንግዲህ ቴክስት አድርጋላችሁ ልንወጣ ነው ምናምን ብላ፣ ግን ከዛ በፊት ግን የት ሄደሽ ነው ብሎ ጠይቃተኝ እንትና ማለት ነው ዝና። የት ሆነሽ ነው? ይችን 3-4 ቀን የት ጠፍተሽ ነው? ስልክሽንስ ለምን ዘጋሽው?
የሄድሽበትን ለምን የሆንሽውን ነገር ለምን አትነግሪኝም ብሎ ስላተኝ አይ እሱ በኋላ ይነገራል፣ በኋላ ስንሄድ አይሻልም? መንገድ ላይ እየሄድን ብነግር አይሻልም? አሁን ጠጣ ዝም ብለህ ትለዋለች። ምንም ልትነግረው አልቻለችም። ለኤፍራታም ግልጽ አድርጋ አልነገረቻትም። መድብል እንትን እንዳላተኝ እንዳገታት ማለት ነው። እንግዲህ እነሱም እየጠበቁ ነበር መንገድ ላይ። ያው እሱ የሰከረ መስሎ እየተንገዳገደ ተደጋግፈው ወጡ። ከዛ ወጡና ሙጌና መድብል የሆነ ድንጋይ ላይ ቁጭ ብሎ ጠበቋቸው። ከዛ በርቀት ሲያዩ እንደዚህ እየተንገዳገደ ነው፣ ግን አልሰከረም። እንትና ዝና ማለት ነው። እነሱ ሸሚዛቸውን ሰብሰብ የፈሪ ምንድን የሚባል ተረት አለ። ሸሚዛቸውን መሰብሰብ ምናምን ዝና ሲመጣ ከዛ በኋላ ከትከት ብሎ ሳቀባቸው። የሰከር መስሎ አይኑ ሁሉ እያጉረጠረጠ ማለት ነው፣ ግን አልሰከረም። ማህሌትም እሱም ተፋጠው ቁጭ፣ እነዛም ሸሚዛቸውን ሰባስበው ምናምን ተፋጠው ቁጭ። መድብል ደግሞ እንትናን አፍቅሮ ለሞገስ ምን ይለዋል? የሆነች ልጅ ወድጄ ሄዳ ገባው ተሰቃየው ይላለኝ። ማንን ነው? ቅድስት ነው ብሎ ኧረ አንተ ስማ ቅድስት ምናልባት ይህን ሁሉ አመት ስትኖር እኮ ከወንድሜ ጋር ምናልባት ተነካክታ ወይም የሆነ በቃ ፍቅር ቢጤ ሊኖራችሁ ይችላል። እንዴት ቅድስትን ትለኛለህ? ሌላ ናት እንጂ እና ማንን ነው? ማን ሊሆን ይችላል? ኤፍራታ ነው? ተው ከዚህ ሰይጣን ጋር አለ እና ታዲያ ኤፍራት እንትና ኤፍራታ ማለት ነው ስለች ሰይጣን ደግሞ ከሷ ሰይጣን ጋር ነው አለ እና ኤፍራታን ነው? አዎ እንግዲህ ያውቃል፣ ደርሰበታል። እሷን ነዋ። እኔ እስር ቤት ብዙ ነገሮችን ብዙ ችግሮችን ያው እድሜ መሄድ በቃ ኑሮ ምናምን እያለ ስለ ህይወቱ እያወራ ነበረ እና ኤፍራታ ጥሩ ነዋ፣ ግን እሷ ወዳ ነው ወዳሃት ነው እንዴት ነው? ምን ነው ያንሰኛል ወይስ እሷ ታንሰኛለች? ተው ቆንጆ ናት እኮ የጸይ ጸባዩ ምናምን ደስ ይለኛል። የእህቷን ግን ለብር ብላ አሳልፋ መስጣቷ ትንሽ አናዶኛል አለ። ከዛ እሷ ደወለችለት እንደዛ እያወሩ እያለ ከዛ በኋላ የት ነህ? አንገናኝም? ጠፋህ እኮ ብንገናኝ ደስ ይለኛል ምናምን እያለች ተቅለሰለሰች። እንግዲህ እሷ ፎንቃ ገብቶላታል መድብል ጋር ማለት እነ መድብል እንደለቀቋተኝ ቦርሷን ስጭኝ አለቻት ቅድስትን። እንትና ነው እንጂ መድብል ሶፋ ላይ ቁጭ ብሎ ነበር። ተፈታ ምናምን ልትወጣ አይደለ ከስር ተለቀ። ከዛ በኋላ እሺ ስልኬና ቦርሳን ስጡኝ አለች። ከዛ ቅድስት ብሎ ጠራትና ቦርሷንና ስልኳን አምጥተሽ ስጫት። ከዛ በኋላ ስትሰጣት ቅድስት አመጣ አንቺ ብላ ስትሰጣት እንደያዘችና በዛ ቦርሳ ቅድስት አናታን ቀጥቅጣ አንቺ ደግሞ ትምህርት ያወርሽ ምናምን አታርፊም እንደ በማታት ምንድን ነው ብሎ ተናደደ። ከዛ ወጣ ሄደች። ከዛ እቺ ልጅ ብቻ እንትን እንዳትሸውደን እያሉ ፈሩ። ያው እንግዲህ ቀጥ ብላ ሄዳለች ዝና ጋ። ዝና አስክረዋለች፣ ግን እሱ የሰከርም አይመስልም። እንግዲህ ሰክሮ እየተንገዳገደ ግን አልሰከርም። ከዛ በኋላ እነሱ ሸሚዛቸውንም ምናቸውንም እጃቸውንም ልብሳቸውን እንትን እያሉ ነበር ሁሌ መጎረር። ከዛ እንደዛ እያለ ነበር ድራማ ያለቀ። ምሳሌ ደግሞ ዳጣን አምሮብሻል ትላታለች። ምን ልብሱ ነው እንጂ ያማረብኝ፣ ልብሱ ነው ያማረበት ባክሽን አይደለም ትላታለች። እንዴ አንቺም አምሮብሻል እንዴ የቱጃር ብታይ እኮ ምሳሌ የቱጃር ልጅ እኮ ነኝ፣ ፎቅ ምናምን አለው ቤቱ እኮ ፎቅ ነው ብታይ። እወስድሻለሁ ትወስጂኛለሽ? አዎ እወስድሻለሁ፣ መኪና አለን ምን አለን፣ ውሃን የመሰለች እህቴን አስታውቅሻለሁ ትላታለች። እሺ መቼ ትወስጂኛለሽ? በቃ አንድ ቀን ነው ቡራ ከመጣ ከቡራ ጋር ካልመጣ ደግሞ ወስድሻለሁ፣ ምንም ጣጣ የለውም ስታይል ምናምን እያለች ሉላ ከሞገስ ጋር ቀልም ያለ ፍቅር ውስጥ ገብተዋለኝ። በላሽ ወይ ጠጣሽ ወይ እያለ አስሬ እየደወለ እሷ ደግሞ እባክህን እኔ ያላንተ መብላት መጠጣትም አልችልም እናልኝ እባክህን ተውተው፣ ግን ዝና እንዳገኘ የዝናን ነገር እኮ አንተ በደንብ አታውቀውም፣ ከአንተ በላይ እኔ ነኝ የማውቀው፣ ሰይጣን ነው የትም ቢሆን ያገኛል፣ እባክህን ራስን ጠብቅ እያለችው ነበረ። ደግሞ ተሎናለኝ ፀሐይዋን አፈቀችኝ ምናምን እያለች ትሟላቀቅበታለች። እሷ ደግሞ ሁሌ ፀሐይ ናፈቀኝ እንዳለች ዝና ለጓደኞቹ የእሱ ጓደኞች ሌቦቹ አሉና ለእነሱ ደወሉና እባክህን አንድ ይሄ የሆነ የብሩክ ወንድም መድብል የሚባል አለ እየተከታተለኝ ነው፣ በጣም አደጋ ውስጥ ነን እና ልንገርህ ብዬ ነው ብሎ ይለዋል። እና ፈርቻለሁ ብላ ብቻ ፈርቻለሁ ብለህ እንዳትለኝ ይለዋለኝ። ከዛ በኋላ አይ መፍራቱን እንኳን ያው አልፈራም፣ ግን ደግሞ እየተከታተለኝ ነው ላሳወቅ ብዬ ነው ደውዬ የሆነ ችግር እንዳይፈጠር የሆነ ነገር ሳያደርስብን ቀድመን የሆነ ነገር ማቀድ አለብን ብሎ ከጓደኛው ጋር ተደዋወለ። ዝና አሉ ጋርዶች የእሱ ማለት ነው፣ እነዛ ሌቦቹ ብሩኬን ያገቱት። ከዛ በኋላ ቀድመን ማጥፋት አለብን
እባክህን መረጃውን ከየት አገኘ ማን ነገረ ምናምን እየተከታተለኝ ነው እባክህን በቃ በየሄድኩበት እየተከታተለኝ ነው። ያው እመታለሁ ብሎ ሽጉጥ ብሎ ደቅኖብኝ ነበር እኮ። ከዛ ያው እስር ቤት እንትን ብሎ በስብሶ ስለወጣ ድጋሚ መግባቱን ፈርቶ ተወኝ እንጂ ሊተኩስብኝ ነበርና ከአንዴ ሁለቴ ሶስቴ ተገናኝተናል ብሎ ይለዋለኝ። ለማንኛውም ራስህን ጠብቅ፣ ግን የሆነ ማጥፋት አለብን እሱን ቀድመን እያሉ ይላሉ።